ሰላም ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ቀለበት ጣትን እንጂ ልብን አያስርም የሚል ትልቅ ንግግሮች አሉ። የመጀመሪያው ቀለበት ማለት እንግዲህ የቃል ኪዳን ቀለበት ቃል የተገባባንበት ወይም በፈጣሪና በሕዝብ ፊት ቃል የገባንበት ሰነድ ማለት ነው። የተጋባን ቀን ብዙ ሰው ተሰብስቦ የሷ ቤተሰብ የሱ ቤተሰብ ተሰብስበው እነሱ ባሉበት ቃል የተገባባንበት እንዲሁም ፈጣሪም ባለበት ቃል የተገባባንበት የቃል ኪዳን ሰነድ ነው። ይሄንን የቃል ኪዳን ሰነድ እንዴት ነው የምንይዘው? ቤት ነው የሚቀመጠው ወይስ እጃችን ላይ ነው የሚለው ትልቅ ጥያቄ መመለስ አለበት። ሁለተኛው ደግሞ እንግዲህ ያገባና ያላገባ በምንድነው ሊለይ የሚችለው? እንግዲህ ሁሉም ቀለበት ሳያደርግ ከወጣ ወደ ውጪ ማንም ያገባ የለም ማለት ነው። አንዱ መለያ እንደ ማህበረሰብም ያገባ ሰው የምንለየው እንዲሁ አይተን የምንለየው በቀለበቱ ነው። ሌላ እንግዲህ የሚስቱን ፎቶ ግንባሩ ላይ ለጥፎ ይወጣ ኦር ደግሞ የባሏን ፎቶ ለጥፋ አትወጣ፣ የልጆቹን ፎቶ አይዝ ወይ ልጆቹን አዝሎ ይወጣ። አንድ ሰው ያገባ ሰው ሊለይ የሚችለው በቀለበቱ ነው። በቃ አለቀ። በማህበረሰብ ዘንድ መለያችን ነው ማለት ነው። ሶስተኛውና ዋነኛው ደግሞ እንግዲህ የትዳር አጋራችን ምን ይላል? ቀለበት አውልቀን ስንወጣ ኦር ማውለቅ ፈልጋለሁ የሚለውን ሐሳብ ስናነሳ በእርግጠኝነት ከልባቸው የሆነ ስቴፕ ፈቀቅ አድርገው አውጥተዋቸዋል። ምንም ጥያቄ ውስጥ አይነግሯችሁ። ችግር የለም አለ ስራ ይመችህ ምናምን ይላል እንጂ የትዳር አጋር ቀለበቴን አውልቄ ልውጣ ብሎ ጥያቄ ሲያቀርብ በዛው ልክ ልብ ውስጥ ያለ የፍቅር ስሜት ልብ ላይ የተቀመጠ የመተማመን ስሜት ባጭሩ የሆነ ስቴፕ ከፍል ብሎ እንደወደቀ ወቁት። በቃ ዛቲስ አይነግሯችሁም። በእርግጠኝነት አይነግሩ። ኧረ እኔ ከፋኛል ለምን ተዋልቃለህ ላይሉ ይችላሉ። አይመች ይሆናል። ብዙ ሪዝኖች ሊቀርቡ ይችላሉ። ነገር ግን የፍቅር ስሜቱ በዛው ልክ ይወርዳል፣ ይቀንሳል። በእርግጠኝነት ይሄን መናገር እችላለሁ። የትዳር አጋራችንን ለማስደሰት አብረን እየኖርን እንዴት ቀለበት እንኳን አድርጎ መውጣት ያውከናል? ይሄን ጥያቄ ሁላችንም ልንመልሰው ይገባል። ቀለበት ሳያደርግ ብዙ ሰው ይወጣል። ስትጠይቁት አንድ ሰው 2-3 ልጆች አሉኝ ባለትዳር ነኝ ይላል፣ ግን እጁ ላይ ቀለበት የለም። which is ምንድነው ኢምፕሊኬሽኑ? እውነት ሳይኖር ቀርቶ ነው? ሁሉም ሲጋባ ቀለበት አድርጎ ነው? እና ትልቅ ጥያቄ ነው፣ ልንመልሰው የሚገባል። የቃል ኪዳን ሰነድ ነው አንደኛ። ሁለተኛ በማህበረሰብ ዘንድ ልንለይ የምንችለው ያገባን ሰዎች ልንለይ የምንችለው በቀለበት ነው። ሌላ ምንም መለየ የለንም። ሶስተኛው ደግሞ የትዳር አጋራችን እጅግ ከፍተኛ የሆነ ችግር ውስጥ ይገባል። በጣም ነው የሚጨነቀው፣ በጣም ነው የሚያስበው ስናልቅ ለምን ይላል፣ ጥያቄ ያነሳበታል። እነኚህን 3 ጉዳዮች አይታችሁ የትዳር ቀለበታችሁን የቃል ኪዳን ቀለበታችሁን በፍጹም ማውለቅ የለባችሁ። ቴንኪው። ይሄን ይመስላል የዛሬው ቪዲዮ። ሰብስክራይብ እንዳይረሳ፣ ሰብስክራይብ ያደረጋችሁ ቤተሰቡን ቁም ነገር የምትፈልጉ ስለ ትዳር ስለ ቢዝነስ ቁም ነገር የምትፈልጉ ብቻ እዚህ ቻናል ላይ ግቡ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በቀጣይ በአዲስ ቪዲዮ እመጣለሁ። ቴንኪው።